የዛግሮስ እሳቤ የኢራን ድብቁ የሚሳኤል ከተማና የከርሰ ምድር ስልጣኔ ዓለምን ከወደረገው የኢራን መግለጫም ዛሬ የፋርስ ሰማይ በጸጥታ ተሸፍኖ ቢውልም ከዛግሮስ እልህኛ ተራሮች ስር ግን ዓለምን የሚያስደነግጥ የብረትና የእሳት ከተማ ለዓይን አብቅታለች። ኢራን እስካሁን በሚስጥር የያዘቻቸውን የሚሳኤል እርሻዎች በማለት የምታሞካሻቸውን ግዙፍ የመሬት ስር ወታደራዊ ከተሞች በከፊል ለዓለም ይፋ አድርጋለች። ይህ ዘገባ የወርልድ ሞኒተርና የፖለቲኮ የምርመራ ድምጾችን በማጣመር ከጥንቷ ፋርስ ጀምሮ እስከ ዛሬዋ ኢራን ድረስ ያለውን ይህንን ክስተት ልናስቃኛችሁ ወጥተናል። ይህ ድብቅ ከተማ ተራ ወታደራዊ ጣቢያ አይደለም። ይልቁንም በሺህ ሜትሮች ጥልቀት ላይ የተወለደ የከርሰ ምድር ጥበብ ነው። ካሜራዎች ወደ ውስጥ ሲዘልቁ የታየው ትዕይንት አስደናቂ ነው። ሰፋፊ አስፋልት የለበሱ ዋሻዎች፣ በዘመናዊ የብርሃን ቴክኖሎጂ የተሽቆጠቆጡ ኮሪደሮችና ማለቂያ የሌላቸው የሚሳኤል ረድፎች ይታያሉ። ከጥንት እስከ ዛሬ ኢራናውያን ከ3000 ዓመታት በፊት በበረሃ ውስጥ ውሃን ለማምጣት የቆፈሩት ቀናት ጥበብ ዛሬ ወደ ሚሳኤል ዋሻ ተቀይሯል። የጥንቱ የመሸሸግ ጥበብ ዛሬ የኃይል መገለጫ ሆኗል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ በጣም አስደንጋጭ ነገር ይፋ አድርጋለች ኢራን። ታይምስ ኦፍ ኢንዲያን ጨምሮ በጣም በርካታ ሚዲያዎች በሰበር ተጥለቅልቀዋል። እንግዲህ ታይምስ ኦፍ ኢንዲያ እንደዘገበው እነዚህ ሚሳኤሎች የሚቀመጡባቸው ዋሻዎች ዝም ብለው የተቆፈሩ አይደሉም። እያንዳንዱ የሚሳኤል የራሱ የሆነ ላውንች ፓድ ወይም ደግሞ ማስፈንጠር ያለው የማለት ኢራን በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችን ከመሬት ስር ተኩሳ መልሳ መደበቅ የምትችልበት ሹት ኤንድ ስኮት የተባለ ስልት እንዳላት ገልጸዋል። እነዚህ የዜና አውታሮች ማለት ነው። ዘገባው እንደሚያሳየው የአሜሪካና የእስራኤል የደህንነት ተቋማት ትልቁ ስጋታቸው እነዚህ ምሽጎች በሳተላይት መቆጣጠር አለመቻላቸው ነው። ሚስጥራዊነቱ ሚሳኤሎች ከመሬት በታች ባሉ የባቡር ሀዲዶች ስለሚንቀሳቀስ ጠላት የትኛው ዋሻ ውስጥ ምን እንዳለ ለማወቅ ተቸግሯል ተብሏል። መከላከያውም ታይምስ ኦፍ ኢንዲያ ትንታኔ እንደሚያሳየው እነዚህ ዋሻዎች እጅግ ጥልቅ ከመሆናቸው የተነሳ በዓለም ላይ ያሉ እጅግ ዘመናዊ ባንከር በስተር ቦምቦች እንኳን ሊያፈርሷቸው እንደማይችሉ እየተገመተ ነው። በጣም አስደንጋጭ ርዝመት እንዳለው እየተዘገበ ነው። እነዚህ ዋሻዎች በኪሎሜትሮች የሚቆጠሩ በመቶዎች ጥልቀት ያላቸው ናቸው። ቴክኖሎጂውም የውስጥ መገናኛ ዘዴዎች ሙሉ በሙሉ ከኢንተርኔትና ከውጭ ግንኙነት የተቆረጡ በመሆናቸው በሳይበር ጥቃት ሊሰናከሉ የማይችሉ መሆናቸው እየተነገረ ነው ማለት ነው። ታዋቂው ዜና ምንጭን ታይምስ ኦፍ ኢንዲያን ጨምሮ በጣም በርካቶች እንደዘገቡት የኢራን የመሬት ስር ከተሞች ተራ ወታደራዊ ጣቢያዎች አይደሉም። ይልቁንም ጠላት ሊደርስባቸው የማይችሉ በዘመናዊ ቴክኖሎጂ የታጠቁ በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎች ወደ ሰማይ መተኮስ የሚችሉ የሞት ከተሞች ናቸው እየተባለ ነው። ይሄ መረጃ ምን ይመስላል? በጥልቀት ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። የእናንተ ሀሳብ አስተያየት ደግሞ ለእኛ ለአክሱም ቲዩብ የጀርባ አጥንታችን ነው። በጣም ነው የምናከብራችሁ። አብራችሁንም ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የኢራን ማንነት የሚጀምረው ከድንጋዮቿ ነው። የዛግሮስ ተራሮች ለኢራን የተፈጥሮ ምሽግ ናቸው። እነዚህ ተራሮች ፋርሳውያን በታሪካቸው ጠንካራና እምቢባይ እንዲሆኑ አድርገዋቸዋል። ወራሪዎች ለመግባት የሚቸገሩባቸው፣ ነዋሪዎች ደግሞ ተራራውን ተገን አድርገው ማንነታቸውን የሚጠብቁባቸው ናቸው። ከጥንቱ የኑቫድ ከተማ ጀምሮ እስከ ዛሬዋ የኢራን ሚስጥራዊ የሚሳኤል ማከማቻዎች ድረስ ኢራን መሬት ስር የመደበቅና የመጠበቅ ጥልቅ ባህል አላት። ይህ ከጥንት ጀምሮ ከጠላት ራሷን ለመከላከል የተጠቀመችበት ስልት ዛሬም ድረስ በወታደራዊው ዘርፍ ቀጥሏል። ጥንታዊውን ዝርዝር ስንመለከተው ከሃይማኖት እስከ ፖለቲካ ዝርዝር የሺአ ማንነትንም ፈትሸነዋል። መልካም ሐሳብ፣ መልካም ንግግር፣ መልካም ስራ በሚለው መርህ ላይ የተመሰረተው ይህ እምነት በፋርሳውያን ስነ ልቦና ውስጥ የብርሃንና የጨለማ ትግልን ትቶ አልፏል። ዛሬም ድረስ ባህላቸው ለምሳሌ ኖሮዝ ወይም አዲስ ዓመት ውስጥ ይገኛል። የሺአ እስልምናና የሰማዕትነት ስነ ልቦና ከ7ኛው መቶ ክፍለ ዘመን በኋላ በተለይም በሳፋሺድ ስርወ መንግስት ጊዜ ኢራን የሺአ ማዕከል ሆነች። ይህ ደግሞ ፍትህ ፍለጋ መስዋዕት መሆን የሚለው ስነ ልቦናን ቀረጸው። የኢማም ሁሴን ታሪክ ለኢራን ፖለቲካዊ ጽናት ታላቁ ሞተር ነው። የነሱን ባህልና ሞራልንም ፈትሸነዋል። ይህ እጅግ የረቀቀ የጨዋነትና የዲፕሎማሲ ስርዓታቸው ነው። አንድ ኢራናዊ አይሆንም ወይም እሺ ሲል በቀጥታ ላለማለት የሚጠቀምበት መንገድ ሲሆን ይህም በፖለቲካዊ ድርድር ጠረጴዛ ለምሳሌ በኒውክሌር ድርድር ወቅት ዓለምን ግራ ሲያጋባ የታየ የረቀቀ ብልሃት ነው።
ጥበብና ግጥም ከሩሚ እስከ ሐፊዝ ያሉ ባለቅኔዎች የኢራንን እውነተኛ ነገስታት ናቸው። ኢራን ወታደርም ቢሆን በልቡ ውስጥ ግጥም አለም። የዛሬዋ ኢራን ጦርነትና ኃያልነቷስ እስከ ዛሬዋ ቀን ድረስ ማርች 24 2026 ኢራን በመካከለኛው ምስራቅ ትልቅ ተጽዕኖ ፈጣሪ ሆና ቀጥላለች። የመቋቋም ግንባር ይሉታል፣ አክሲስ ኦፍ ሬዚስታንስ። ኢራን ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ ባለው ቀጠና ውስጥ የዘረጋቻቸው ፕሮክሲስ መረብ ለደህንነቷ ዋስትና አድርጋለች። የቴክኖሎጂዋ ፉክክር በድሮን ቴክኖሎጂና በሳይበር ጥቃት ኢራን ከዓለም ቀዳሚ ከሚባሉት ተርታ ተሰልፋለች። ሚስጥራዊ ከተሞቿስ አሁንም በዛግሮስ ተራሮች ስር የተቆፈሩ የሚሳኤል ከተሞች የኢራን ትልቁ የመከላከያ ጋሻዎች ናቸው። በወጣቱና በስርዓቱ መካከል ያለው ርቀትም የኢራን ወጣቶች ከጥንታዊው ባህልና ከዘመናዊው ዓለም ጋር ለመታረቅ የሚያደርጉትን ትግል በውስጥ ፖለቲካው ላይ ትልቅ ጫና እየፈጠረ ይገኛል። ለዓመታት የቆየው ማዕቀብም ኢራናውያንን የመቆጠብና የመቻቻል ስነልቦና እንዲያዳብሩ አስገድዷቸዋል። አሁን ወደ ጥልቁ እንግባም። የኢራን ታሪክ እንደ ልክ የውቡ የፋርስ ምንጣፍ ነው። እያንዳንዱ ክስ የስቃይ፣ የጥበብ፣ የደምና የእምነት ውጤት ነው። የማራኪ ጉዞ ታዲያ አሁን ላለችው ኢራን መሰረት ሆኗታል። ጥንታዊቷ ፋርስ በሰላም ጊዜዋ የዓለም የጥበብ ማማ ነበረች። ፐርሴፖሊስ በአለቶች ላይ የተቀረጹት ምስሎች የጦርነት ሳይሆን የሰላም አምባሳደሮች ነበሩ። የዛሬን ያርገውና በዚያ ዘመን ግብር የሚገብሩ ህዝቦች በሰላም አብረው ሲጓዙ የሚያሳዩ ቅርሶች የፋርስን ታላቅነት በሰላም ያሳያሉ። የገነት መጀመሪያ ይሏታል። ፓራዳይዝ የሚለው ቃል የመጣው ከፋርስ ፓራይዳኢዛ ሲሆን ትርጉሙም የታጠረ የአትክልት ስፍራ ማለት ነው። ፋርሳውያን በበረሃው መካከል ውሃን በጥበብ በመጥለፍ ምድራዊ ገነትን ፈጥረው ነበረም። ኢራን ታዲያ ብዙ ጊዜ ወድቃለች፣ ነገር ግን አሟሟታም ቢሆን ጥበብ የተሞላበት ነበር ይላሉ ጸሐፊዎቹ በሰላ ብዕራቸው። የእስክንድርን ወረራ ስናስታውስ ታላቁ እስክንድር ፐርሴፖሊስን ሲያቃጥላት የፋርስ ስልጣኔ በአመድ ውስጥ የቀበረ መሰለም። ነገር ግን ፋርሳውያን የግሪክን ባህል መልሰው በራሳቸው ቀለም ቀቡት። የሞንጎል መዓት የጀንግዝን ካን ሰራዊት ከተሞቹን ሲያፈራርስ ኢራናውያን በሰይፍ ሳይሆን በብዕር ተዋግተዋል። ወራሪዎቹንም የፋርስ ግጥም፣ ስነ ጥንካሬና አስተዳደር በማስተማር ፋርሳውያን አደረጓቸው። ወራሪውን በባህል ማሸነፍ የኢራን ትልቁ ሚስጥር ነበረም። ከዛግሮስ ተራሮች እስከ ፋርስ ባህረ ሰላጤ ኢራን ለጦርነት ያላት አመለካከት ከመሬት በታች የመኖር ጥበብ ነው። ሚስጥራዊ ከተሞቿም የዚህ ሚስጥር መገለጫ ናቸው። ዛሬ በ2026 እንደምናየው ኢራን ከመሬት በታች የገነባቻቸው የጦር ከተሞቿ ጥንታዊውን የመጠለያ ባህል ወደ ዘመናዊ ወታደራዊ ሳይንስ ቀይረውታል። ጦርነት ለነሱ ድንገተኛ ክስተት ሳይሆን ለሺህ ዓመታት አብሯቸው የኖረ ጥላ ነው። ሌላው የሰማዕትነታቸው አርት ይነሳል። በኢራን ባህል ውስጥ ለሀገር መሞት እንደ ታላቅ የጥበብ ስራ ይታያል። በመንገዶቻቸው ላይ የሚታዩ የጀግና ስዕሎች ጦርነትን ከፖለቲካ ባለፈ ወደ መንፈሳዊ ጉዞ ይወስዱታል። ፋርሳውያን ሲሙርግ የሚሉት አፈ ታሪካዊ ወፍ አላቸው። ከአመድ ውስጥ ተነስቶ እንደሚበር ከውድመት ወደ ህዳሴ ይላሉ። ኢራን በእገዳና በጦርነት ውስጥ ሆኖ ሳይንስን፣ ሲኒማን፣ ኒውክለርን ቴክኖሎጂ ማሳደጓ የእልህኛነቷ መገለጫ ነው። ባህልን እንደ ጋሻ ትጠቀማለች። ዛሬ ላይ ሆነን ማርች 2026 ላይ ዓለም በፖለቲካ ስትናወጥ ኢራናውያን የሐፊዝንና የሩሚን ግጥሞች እየደገሙ በሻይ ቤቶቻቸው ውስጥ ስለ ፍልስፍና ያወጋሉ። የነው ትልቁ መነሳት፣ ማንነትን ሳይለቁ ዘመኑን መዋጀት። ዛሬ ታዲያ የፋርስ ሰማይ በጸጥታ ተሸፍኖ ቢውልም ከዛግሮስ እልህኛ ተራሮች ስር ግን ዓለምን የሚያስደነግጠው የብረትና የእሳት ከተማ ለአይን አብቅታለች። ኢራን እስካሁን በሚስጥር የያዘቻቸው የሚሳኤል እርሻዎች በማለት የምታሞካሻቸው ግዙፍ የመረስር ወታደራዊ ከተሞች በከፊልም ቢሆን ለዓለም ይፋ አድርጋለች። በዛሬው ዕለት የወጡት ምስሎች እንደሚያሳዩት የብረት ዘንዶች በዋሻ ውስጥ ነው። ከተማዋ በሺዎች የሚቆጠሩ የባለስቲክና የክሩዝ ሚሳኤሎችን በዝግጁነት አሳይታለች። አውቶማቲክ ማስፈንጠሪያዎች ያሉት ሚሳኤሎች በባቡር ሐዲድ ላይ ተጭነው በሰከንዶች ውስጥ ወደ ላይኛው ምድር ወጥተው መተኮስ የሚችሉበት ፈጣን ምላሽ ሲስተም ተገጥሞላቸዋል። የማይበገረው ጋሻዋ ይህ ከተማ ከኒኩለር ጥቃት ጭምር የተጠበቀ እንደሆነ ይነገራል። ተራራው ራሱ እንደ ተፈጥሯዊ ጋሻ ያገለግላል። ለዓለም የተላከ ደብዳቤ አለ። ይሄ እኛ ዝግጁ ነን የሚል ግልጽ ወታደራዊ መልእክቷ ነው። በዲፕሎማሲው ጠረጴዛ ላይ ያላቸውን የበላይነት ለማሳየት የተጠቀሙበት የማስፈራሪያ ጥበብ ነው። ይህ ስነ ልቦናቸው ታዲያም
ለአገሪቱ ህዝብ ደግሞ በማዕቀብና በጫና ውስጥ ሆነው ታላቅነን የሚል የሞራል ስንቅ የመስጠት ስራ ነው። የኢራን ፖለቲካዊ ስነ ልቦና በጠላት አንከበብም በሚል እሳቤ ላይ የተገነባ ነው። የሚስጥራዊ ከተማ የሚያሳየው ፋርሳውያን ለጦርነት ያላቸውን ዝግጅት ብቻ ሳይሆን መሬት ውስጥ ገብቶ የመቆየትና የመጽናት ባህላቸውን ነው። ዛሬ ማርች 24 2026 እንደ ፈረንጆቹ የዘመን ቀመር ይፋ የሆነው ይህ ከተማም ኢራን ከጥንታዊው የዛግሮስ ተራራ ጥንካሬ ተነስታ እስከ ዘመናዊው የዲጂታልና የሮኬት ቴክኖሎጂ ያደረገችው ጉዞ ማሳያ ነው። ዓለም ዛሬ ላይ ያየችው ተራ የጦር መሳሪያ ሳይሆን በሺህ ዓመታት የታሪክ እልህኝነት የበለጸገ የብረት ስልጣኔ ነው። ታሪክ ታዲያ የሚጻፈው በወረቀት ላይ ብቻ አይደለም። አንዳንድ ጊዜ ታሪኮች በአለቶች ውስጥ ይፈለፈላሉ፣ በመሬት ስር ይደበቃሉ። ዛሬ ማርች 24 ነው 2026። ዓለም በአንድ ዜና ደንግጣለች። ኢራን ያቺ የጥንቷ ፋርስ ከሺህ ዓመታት የተራራ ምሽጎቿ ስር ድንገት የብረት ከተማዋን ለዓለም ከፍታለች። ይህ ተራ የጦር ሰፈርም አይደለም። ይህ ከዛግሮስ ተራሮች በታች የተሰራው የ21ኛው መቶ ክፍለ ዘመን ድንቅና አስፈሪ የጥበብ ውጤት ነው። ኢራንን ለመረዳት መሬቷን መረዳት ያስፈልጋል። ፋርሳውያን ከጥንት ጀምሮ መደበቅን እንደ ጥበብ፣ መጽናትን ደግሞ እንደ ማንነት ያዩታል። መደበቅን እንደ ጥበብ፣ መጽናትን ደግሞ እንደ ማንነት ያዩታል። ከ3000 ዓመታት በፊት በረሃውን ለማሸነፍ መሬት ውስጥ የቆፈረችው ቀናቶች ዛሬ ለሚሳኤሎቻቸው መደበቂያ ሆነዋል። የዛግሮስ ተራሮች ለታላቁ እስክንድርም ሆነ ለዘመናዊ ወራሪዎች የማይበገሩ ጋሻዎች ናቸው። ኢራን ዛሬ ያሳየችን የብረት ከተማ የጥንቱን የፋርስ እልህኝነት ዘመናዊ ትርጉም ነው። የወርልድ ሞኒተር እና የፖለቲኮ የምርመራ ዘገባዎች እንደሚሉትም ይህ የከርሰ ምድር ከተማ በ500 ሜትር ጥልቀት ላይ ተዘረጋ ነው። በውስጡም የሚሳኤል እርሻዎች፣ የማይበገረው ምሽግ፣ የዲጂታል ጋሻዎች አሉ። የሚሳኤል እርሻዎች የተባሉት በአውቶማቲክ ሲስተም የሚንቀሳቀሱ በሺዎች የሚቆጠሩ የባላስቲክ ሚሳኤሎች ናቸው። የማይበገረው ምሽጓ ደግሞ ከማንኛውም የኒውክሌር ጥቃት የተጠበቁ ላቦራቶሪዎችና የመኖሪያ ክፍሎች ናቸው። የዲጂታል ጋሻዋ ደግሞ ከውጭው ዓለም ጋር ግንኙነት የሌላቸው ነገር ግን መላውን መካከለኛውን ምስራቅ መቆጣጠር የሚችሉ የራዳር ጣቢያዎች ይገኙበታል። ኢራን ታዲያ ለምን ዛሬ ይህን ከተማ ይፋ ያደረገች? ሁሉም ጥያቄ ነው። መልሱ ቀላል ነው። ዲፕሎማሲ በጉልበት ታጅቧል። ይህ ታሩፍ ይባላል። በፋርሳውያን የረቀቀ የጨዋታ ባህል ውስጥ ፈገግታው ስር ሰይፍ ይደበቃል። ዛሬ ዓለም ያየችው ያንን ሰይፍ ነው። ይህ ለጠላቶቿ እንዳትሞክሩን፣ ለወዳጆቿ ደግሞ አለንላችሁ የሚል ስዕላዊ መግለጫ የተደገፈ መልእክት ነው። ከጥንት መዛግብት እስከ ዛሬዋ ማርች 2026 ድረስ ኢራን ከአመድ ውስጥ ተነስታ የመብረር ብቃቷን አሳይታለች። መውደቅና መነሳት፣ ሰላምና ጦርነት ለፋርስ አዲስ አይደለም። ነገር ግን የዛሬው መነሳቷ ልዩ ነው እየተባለ ነው። ዓለም አሁን መጠየቅ ያለባት ኢራን ምን አይነት መሳሪያ አላት የሚለውን ብቻ አይደለም፣ ይህ የታሪክ እልህኛነቷ ወዴት ያደርሰናል የሚለው እንጂ። ታዲያ ይህ የብረት ከተማዋም በአስማት አልተገነባም። ከዛግሮስ ተራሮች በታች ለተቀበረው ለእያንዳንዱ ሜትር ኢራን የደም ግብር ከፍላበታለች። ላብ ብቻ አይደለም፣ ጉልበት ብቻ አይደለም፣ ህይወትም ተከፍሎበታል። በሺዎች የሚቆጠሩ መሐንዲሶችና ሰራተኞች ከፀሐይ ብርሃን ተለይተው ቤተሰቦቻቸው የት እንዳሉ እንኳን ሳያውቁ ለዓመታት በእነዚህ አለቶች ውስጥ በጽናት ኖረዋል። ሚስጥራዊነቱ ምን ያህል ጥብቅ ነው ቢባል የዚህ ፕሮጀክት አባላት በህይወት እያሉ ይሞቱ ያህል ናቸው። ስልካቸው፣ ኢንተርኔት፣ ማህበራዊ ህይወታቸው ተቀብሯል። የከተማ የብረት ብቻ ሳይሆን የሺዎች ዝምታና መስዋዕትነት ውጤት ነው። ኢራን ይህንን የከርሰ ምድር ዘንዶ ይፋ ስታደርግ በምዕራቡ ዓለምና በአካባቢው ሀገራት ላይ የመብረቅ ያህል ድንጋጤ ፈጥሯል። CIA እና ሞሳድ ለዓመታት እናውቀዋለን ሲሉ የነበረው ሚስጥር ዛሬ ከጠበቁት በላይ ሆኖ አግኝተውታል። የሳተላይት አይኖቻቸው ሊያዩት የማይችሉት፣ ቦምቦቻቸው ሊነኩት የማይችሉት ጥልቀት ላይ ያለ ከተማ መሆኑ ትልቁ ሽንፈታቸው እንደሆነ እየተነገረ ነው። ይህ ከሆነ የታየው ያልታየው ደግሞ ምን ሊሆን ይችላል? የብዙዎች ጥያቄ ነው። የጥያቄ በዋሽንግተን የጦር ክፍል ውስጥ ትልቅ መነጋገሪያ ሆኗል። ዛሬ ማርች 4 2026 ላይ ዓለም የተረዳቸው አንዱነት አለ። ኢራን በሰማይ ላይ ማጥቃት ይቻል ይሆናል፣ ከመሬት በታች ግን የማይቻል ምሽግ ገንብታለች የሚል ነው። ውስጥ ብትገቡ የሚሰማችሁ ቅዝቃዜና የብረት ሽታ ነው። እዚህ ጋር ሰላም የለም። እዚህ ጋር ያለው የጦርነት ትንፋሽ ነው። የሚሳኤሎቹ ጫፍ ሞት ሲተነፍስ፣ ግድግዳዎቹ ደግሞ ብቸኝነትን ያወራሉ። በአንድ በኩል ለሀገር ኩራት የሆነው ይህ ምሽግ፣ በሌላ በኩል ደግሞ የሰው ልጅ ለጦርነትና ለጥፋት ያለውን እልህ የሚያሳይ አሳዛኙ ሐውልት ነው።